ወጣቶች ወደ ቁርባን ሲቀርቡ እግዚኦ አይ ስምንተኛው ሺህ አናንቺን እኮ ነው እያሉ ሺህ ዘመን ሰው በበረሃ ተዘቅጦ ቢጸልይ አንድ ቀን ለመቅረብ ቢቆይ ነው። ስጋውን ደግሞ የመቀበል ጉዳይ በእውነቱ በጣም መሰረታዊ ነገር ነው። ሁላችንም ክርስቲያኖች የሆንን መቀበል አለብን። ከክርስቶስ ተለይተን ከማን ጋር ነው ወደ ኖረው ምን ይጠቅመናል? አሁንማ ያሉ አንድ ትልቅ አባት አሉ አንድ ትልቅ ገዳም ላይ እነዚህ መናኞች ምን ይሄዱና ዝም ብለው የማይቆርቡ ከሆነ ይመክሯቸዋል፣ ይሏቸዋል። አሁን ወደ ስጋውና ደግሞ የማይቀርቡ ከሆነ እንዲህ ከክርስቶስ ጋር ካልኖራችሁ ከኛ ክርስቶስ ጋር መኖር ምን ይጠቅማቸዋል? በቃ ገዳማችንን ልቀቁ ይላሉ። ምን ይጠቅማል ከሰው ጋር መኖር? ባል ከሚስት፣ ሚስት ከባል፣ ከቤተሰብ ከቤተሰብ ምን ከምን ጋር መኖር ከእግዚአብሔር ጋር ካልኖር ምንድን ነው ጥቅሙ? ይቀራል። ስለዚህ ስጋውና ደግሞ በእውነቱ የመቀበል ህይወት አሁን ተመስገን ነው። ብዙ ለውጦች አሉ፣ እግዚአብሔር ይመስገን። ከተወሰኑ ዓመታት በፊት እኮ ከ70 ምናምን 80 ዓመት የጃጁ ሽማግሌዎች እና ህፃናት በቀር የሚቆርብ እኮ ብዙ አልነበረም። እግዚአብሔር ይመስገን አሁን ብዙ ወጣት ይቆርባል። ተመስገን። ይሄ የትምህርት ውጤት ነው። ይሄ ስብከተ ወንጌል ውጤት ነው። ለውጦች አሉ፣ እግዚአብሔር ይመስገን። ብዙ ስራ ግን ይጠብቀናል እና ማንም ሰው ወደ ስጋና ደሙ የሚቀርበው በቅቶ አይደለም። ማንም ሰው በቅቶ አይቀርብም። እንኳን እኛ አለ መላእክት እንኳን እነ ቅዱስ ሚካኤል ስጋውን ደሙን ለመቀበል አይበቁም። እነሱ መላእክት አይቀበሉም፣ በዛ ህይወታቸው ሌላ ነው እንጂ እንደው ለኛ የሚቀበሉ ቢሆን ግን የሚካኤልን የገብርኤል ያህል ንጽህና ያለው ሰው ቢኖር እንኳን ስጋውን ደሙን ለመቀበል አይችልም። እዚህ አምላካዊ ስጋና ደም ነው። ማን ነው ይሄን ተገብቶት የሚበቀል? ለማንም ተገብቶት የሚሰጥ ሊሆን አይችልም። ሺህ ዘመን ሰው በበረሃ ተዘቅጦ ቢጸልይ አንድ ቀን ለመቅረብ ቢቆይ ነው። ለዚህ በሰው ብቃት የሚሆናል ጸጋ የሚባለው እኮ ለዚህ ስጦታ ነው። በቃ በቸርነቱ የተሰጠ ስጦታ ነው እንጂ ሰው የሆነ ስለጾመ የሆነ ስለሰገደ በቃ አንተማ እንደውም ይሄ በጣም አደገኛ ክደት ነው። አንዳንድ መበለቶች የሚያስቸግሩ ነበሩ። ወጣቶች ወደ ቁርባን ሲቀርቡ እግዚኦ አይ ስምንተኛው ሺህ አናንቺን እኮ ነው እያሉ እነሱ አሁን 70 ዓመት ወይ 60 ዓመት ስለሆናቸው በቅተዋል በእነሱ ቤት ለመቀበል። አደገኛ ክደት ይሄ ነው። በ60 ዓመት በ70 ዓመት ሰው ስጋውን ደግሞ ለመቀበል አይበቃ። እንኳን በ60 ዓመት 60 ሺህ ዓመት ኖሮ ቢጋደል አንድ ቀን ለመቅረብ አይበቃ። ጸጋ ነው። ጸጋ ማለት ይሄ ነው። ቅዳሴ ጊዜ ላይ ነው አይደለም? ንቅረብ ለመድኃኒተ ሕይወት ወቅድሳተ በጥበበ እግዚአብሔር መንሳ ዘተወህበ ለነ ጸጋ ኃይል። በጥበበ እግዚአብሔር ጸጋ ሆኖ የተሰጠን ጥበበ እግዚአብሔር ማለት ፈሪሃ እግዚአብሔር ጸጋ ሆኖ የተሰጠን ስጋውና ደሙን ለመቀበል በፈሪሃ እግዚአብሔር ሆነን እንቅረብ። ጸጋ ሆኖ ነው የተሰጠን። ሲቀዳሹ አስቀዳሹ ሕፃኑ ሽማግሌው ማንም ሊበቃ ግን ተዘጋጅቶ ማለት አንተ መድኃኒት ነህ፣ እኔ በሽተኛ ነኝ። ሌላ ምን አማራጭ አለ? አንተ ደግሞ ራስን የሰጠው ተመስገንና ለበሽተኞች አይሳተ በቆን ታጥቀሩ አላልክም። እንደ ጥያቄና ግን ደግሞ በድፍረት እንዳይሆን አቤቱ ዳበደል እንዳይሆንብኝ ብሎ በመስተቀቅ መቅረብ ይገባል። አሁን ጸሎታቱ እንደዛ ናቸው። ንጹህ ያልሆነ ከስጋውና ከደሙ አይቀበል የሚሉት እንድንዘጋጅ ነው እንጂ መቼም ንጹህ ሆነን የምንቀርብ ሆኖ አይደለም። ግን እየተሳቀቁ መቅረብ ደግሞ ያስፈልጋል። ያደገኛ መሳቀቅ ያስፈልጋል። ግን ዘና ማለት የኦርቶዶክሳዊ ትምህርት ዓላማው እኮ እንድንሳቀቅ ነው። አሁን ተሳቀን ኋላ ብንዝናና አይሻልም? አሁን ባጓጉል ዝም ብለን ምንም ችግር የለም ጸድቅ ያለው እያሉ ተጃጅ ኋላ ችግር ላይ ከመውደቅ። ስለዚህ የኃጢአት ይቅርታ እናገኛለንና ሁላችንም በእውነት ወደዚህ መቅረብ ያስፈልጋል። ይሄ ወይ ሳታገባ ወይ ሳትመነኩስ ምናምን የሚሉ ካለማወቅ የተፈጠሩ ነገሮች እግዚአብሔር ይመስገን አሁን ብዙ ተስተካክለዋል።